እንደምን ሰንብታችኋል የፕሮግራማችን ተከታታዮች እኛም እሁዳችንን ጠብቀን ለዛሬዋ ቀን ደርሰናል ወዳጆቼ ስራ ባልደረቦቼ እንደምን ከረማችሁ እኛ ደህና ነን ሃፒ በርዝዴይ ቱ ሚ ሱማለ እንግዲህ ልደት የነበረ አርብ ቀን ከዳር ገብርኤል 19 እንኳን አደረሰ ባትሉኝም ራሴን ብያለሁ እንኳን ተወለድክልን አረ ችግር የለም ባትሉኝም ተወልጃለሁ ልንልህ ቁዱን አልሰጠህም ታይይኛ ተዘጋጅተን በደላላ ቢባል ይሄ እኮ ነው ሳንጀምር ጀመርከው እንጂ እውነት ነው ዳንዬ እንኳን ተወለድክ መጀመሪያ በዛን ጀምርና አመሰግናለሁ ታንክ ዩ ዳንያችን ጊፍት ምናምን እንዳትደኝ ይቅርታ አድርግልኝ የሮላልም አልከፈልኩም ማይክሮዌቭ አፉ ብያችኋለሁ እኔ ማይክሮዌቭ አረ ተመልካችም ይታዘበናል በእናታችሁ እንደው ለሶስተኛ ጊዜ አናውራ እንዳይጠብቅ ብዬ ዝም በሉ ተሰጣተናል በቃ ሁዲፍጆ ባለፈው ሳምንት በጣም ደመቅ ካሉ ፕሮግራሞች ኢትዮጵያችን ላይ ከተከናወኑት ውስጥ አንዱ ታላቁ ሩጫ ነው በጣም ብዙ ሰዎች ተሳትፈውበታል 25ኛ ዓመቱንም አክብሯልና አለመሮጣችሁ ሲሰማ ግን ልቤ ተሰብሯል እንግዲህ ጀግናው ሻለቃ ኃይሌ ገብረስላሴን በዚህ አጋጣሚ እንኳን ደስ አለ ለራእይ ትልቅ ራእይ ነበር ሰንቆ የተነሳው እስካሁን ያ እየተቀጠለ ነው ያለው ለሀገራችንም ደግሞ ትልቅ አንዱ የቱሪስትም መስህብ ነው ደግሞ ከከተማ ደግሞ ወጣ ብለሽ ቆንጆ ፕሮግራም አሳይተሽን ነበር 60 ዓመት ያህል ኢትዮጵያ ላይ ማገልገል እንደውም ፕሮግራሙ ላይ ታችሁት ከሆነ ከአፄ ኃይለ ሥላሴ ጀምሮ እኛ ሀገር ብቻ እንኳን በጣም ብዙ ታሪክ ያዩ እናት ናቸው እሳቸው ከጀርመን ሀገር ሲመጡ መጀመሪያ ሁለተኛው ዓለም ጦርነት የተከናወነበት ጊዜ ነበር ቤታቸው ፈርሶባቸው ነበር የአባታቸው የቤተሰባቸው ቢዝነስ ፈርሶ ነበር ስለዚህ እሳቸው ልጅ ነበሩና እስከ 21 ዓመታቸው ግን የቤተሰባቸውን ቢዝነስ አቋቁመው ቢያንስ ወደ ነበረበት ለመመለስ ሞክረው ከዛ ደግሞ እሳቸው ወደ ተጠሩበት ዓላማ ነው የመጡት እኚህ እናትና እዚህ ከመጡ በኋላ ደግሞ ብዙ የታሪክ ለውጦችን ያዩ እናት ናቸው ታሪክ ራሱን መልሶ ሲደግም ያዩ እናት ናቸው እንግዳ መጥቶላችኋል ዌልካም እንደና መጣልን ነው ሰላም ነው ብሮ እንኳን በአካል አገኘው ኦኬ ሮቤል ጃፒሻ በዝሉ ላይ ዌልካም ቴንክ ዩ አለሽ እንዴት ነሽ ዳኒ እንዴት ነው ጃፒ ያባተራየ ሰላም ነው አማን አሎ ለክዘይ ሁሉ ሰላም እንኳን ደህና ጠበቃችሁ you guys look beautiful thank you so much and for blast thank you አረፍ በል አመሰግናለሁ እንግዳ ያስራ እንግዳችን እንዴት ነህ እግዚአብሔር ይመስገን አሎ ደህና መጣ ጃፒ እንዴት ነው ስራ ጥሩ ነው እግዚአብሔር ይመስገን ላይፍ ኢን ኢትዮጵያ እንዴት ነው life is good ከመጣክ ትንሽ ሰንበት ብለሃል አንድ 2 ሳምንት ሆነኝ እንቅልፍ ተስተካከለ እንኳን ደህና መጣህልን ደስ ብሎናል እኛም ድምጽ የሚገርም ነው really thank you ይሄ ጎልደን ቮይስ የሚባለው ነው ኦኬ ቶኑ እንዴት ደስ ይላል በደንብ ግን ከሮቤል ጋር እኮ አላስተዋወቅ ነው ሮቤል እንዴት ነው ቲቪ ላይ ያየኸው እንዴት አገኘኸው አስተያየትም ስጠው አይቼዋለሁ በጣም ጣላ አድርግብኝ good looking ብዬ ለምሳሌ እኔ መጀመሪያ ቀን ሮቤል እንደመጣ ያሲርን ዘፈን ጠይም ዘለግ ያለ ብዬ ዘፈንኩለት እና ሙዚቃው ይገባዋል አንተ ስታየው እሱ ቀላ ያለ ነው ቀላ ግሬስ አሁን አለው ከዳኒ ጋር good looking እሱም good looking ጃፒያ ቤተሰብ ውጭ ያሉት እዚህም ከነማማ ጋር ሰላም እንደተገናኘ አውቀናል እንዴት ነው ሁሉ ነገር እንደተጠበቀው ልጄ ያደገች ነው ጎበዝ ተማሪ ያለችና thank God you know ጎበዝ ተማሪ መሆኗ አሜን በጣም ደስ ይለኛል እዚህ እንደመጣ ግን ካቦ ሆኗል እኮ ካቦ ሆኖ እየሰራ ነው ምንድነው ያመለጠን ታሪክ ሳይኖር ዩቲዩብ ላይ ሰራለው አይደለ ዩቲዩብ እና ዩቲዩብ ስለምሰራ ዩቲዩብ አሪፍ ነው ከሰው ጋር ትገናኝበታለህ እናትን ስታገኛቸው ያየው ነበር እነቱን ናቸው ከወንድሞቼ ጋር ነው እኔንም ሰርፕራይዝ አድርገውኝ ነው ቴንክ ዩ ትንሱ በዚህ አጋጣሚ ጃፒ ምን ያህል ጊዜ ትቆያለህ አሁን ከዚህ በኋላ ለአንድ ወር ነው የመጣሁት ገናናት ለአንድ ወር ነው የመጣሁት እግዚአብሔር ደግሞ ካለ ደግሞ ከ6 ወር በኋላ ሙቭ ለማድረግ መጣለው እዚህ ጠቅልለ ወደ ሀገር እንደዛ ነው ፕላን በጣም አሪፍ ዛሬ ዳያስፖራ ሆነ ሽልማት የሚያወጣው ያው እንደተለመደው መግቢያ ፕሮግራማችን ላይ ተኮነ ጥያቄ ይጠየቅና ይሸልማል ታስታውሳለሁ በቃ ዛሬ ይሸልምልናል እጅን ጠንከር አድርገን የመጣው ሸልሜ እኮ አውቃለሁ እኮ ከዚህ በፊት ሸልመናል እኮ አንድ ላይ ተነስተው ሁሉ ከዛ ጋር ሄደው ሁሉ የፋሲካ በዓል ላይ ነው የፋሲካ ነው አሁን ዛሬ እንግዲህ አዝማሪው የለም ዝም ብለን ስለዚህ እናፈንዳ
በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5። እንኳን ደህና መጣ። መልካም 3 4 አራተኛውም ቢያለ እንደ አትቀልድ። አይዞህ ዳንያችን። ጃፒ ያው ከ1 4 ሲሆን ቁጥሩ በዛ ሲል ዳንዬ እንዴት ነው የፈነዳው? ነገርም በዛ ላይ ይመስላል። ብዙ ነው፣ ደስ ይላል። ወደፊት ደግሞ ክሪስማስ እየመጣ አይደለ? የፈረንጆቹም አለ። ስትሄድ ታገኘዋለህ፣ ትደርስበታለህ። አዎ በ7 ያ ጃፒ የዳኒ አስተያየት እግዚአብሔር ካሁን የሆነ ነገር እንደምትል ገምቼ እየጠበኩ ነበር። ጃፒ ስለዚህ እንደውላለን። አሁን ስንደውል አንተ ነው የምታናግራቸው፣ ሰርፕራይዝ ታደርጋቸው። አሪፍ። ሄሎ። አቤት። ሰላም ነው የኔ ወንድም? እግዚአብሔር ይመስገን። ጤና ይስጥልኝ። እግዚአብሔር ይመስገን። ከኢቢኤስ ነው የምንደውልልህ እሁድን ከኢቢኤስ። እሺ። አወከኝ። ይሄን ድምፅ ታውቀዋለህ? አላውቀውም። እኔ ጃፒ ይባላለሁ። የአስፋው መሸሻ ልጅ ነኝ። አስፋው መሸሻ ልጅማ በአሁኑ ሰዓት ይባላል። አሜሪካ አይደለም እንዴ? ተመልሻለሁ። ማን እንበል? ከእሁድም በኢቢኤስ ነበረ የምንደውለው። ያለፈውን ሳምንት መላሻችን ሆነ ነው። ዛሬ እኔ ሮቤል ፍስሐ አለው፣ ሉላ ገዙ፣ ዳንኤል ተገኝና ዳኒ አለ አለው። እኔ እኮ ነኝ የማወራህ እኮ ዳኒ እኮ ድምጻችሁ አልመጣለኝ እኮ። መጀመሪያ ጃፒ ከአሜሪካ መጥቶ ትልቅ እንግዳችን ነው ዛሬ። ስቱዲያችን ይገኛል። ጃፒ አስፋው አለ፣ ዳኒ፣ ሁላችንም አለን። ማን እንበል? ኦኬ። ሉላም አለሽ? አለን፣ ሁላችንም። ሮቤልም አለ፣ ጃፒም አለ፣ ሁላችንም አለን። ዛሬ ሰብሰብ ብለናል። እኔ እኮ የፌክ መስሎኝ ነው። እውነትህን ነው። ብዙ ማጨበሮች አሉ። ትክክል ነው። ማጣራት ጥሩ ነው። ማጣራት ልክ ነው። አሁን አስታወስከኝ። አመንክ? አሁን አምኛለሁ። ማየት ማመን ነው። ማን እንበል? እንተዋወቅ። እኔ ነገው እባላለሁ። ነገውማ ከለቻ ከአዳማ። ነገው። አቤት። ኢትዮጵያ ውስጥ ረዥሙን ነገው ታውቀዋለህ? በጣም ስለሆንኩኝ ፕሮግራማችሁን በሚገባ ስለማያው እንዴት አለ። በጣም አሪፍ ነገው። የባለፈው ሳምንት ጥያቄያችን መላሽ ሆነን የደወልልህ። እስቲ መልሱን አስታውሰን። ካስታወስክ እስቲ መልሱን መልስልንና ዛሬ እኔ ነው የምሸልምክ። ዙሪያ አፕሊኬሽን። መልካም እድል። እንግዲህ ጃፒ ነው የሚያወጣልህ ሽልማቱን። መልካም እድል ነገው። እሺ፣ አመሰግናለሁ። በጣም ስለምናከብርክ እኔ ቆሜ ነው ማድረግልህ ይሄን ነገር። እሺ ጃኪዬ፣ በጣም ይቅርታ ግን። ኧረ ምንም ችግር የለውም። ደስ ብሎኛል ማወቅህ ራሱ። ከዛ እሺ፣ 1 2 3 ይሄማ ለሉላ ነው። ነገው እንኳን ደስ አለ። እንኳን አብሮ ደስ አለ። ምን ይወጣልክ ይመስልካል? ምንም ይውጣ። እኔ ያው እንደው ጧት ቸኩለ ቁርስን ማዘጋጀት ምናምን ትፈልጋለህ? አሁን ቸኩለ ታውቃለህ ስራ ስትገባ ስለመውጣ። ስለዚህ የወጣለት ምንድን ነው? ማይክሮዌቭ። እንኳን ደስ አለ። እኔ ተመኘሁት፣ አንተ አግኝተኸዋል። እንኳን ሆነልህ። በጣም አመሰግናለሁ።
በጣም የገረመኝ ምን እንደሆነ ታውቂያለሽ? ሎካል ሲሆን ምጣድ ያወጣል። ዲያስፖራ አሻራ እኮ ነው የአሻራ አጋጣሚ ነገ እጅግ በጣም እናመሰግናለን። እንግዲህ ተሳትፎም ደግሞ ይቀጥል። ወንድሜ እንግዲህ መልካም ቁርስ ምሳ ራት ብያለሁ። መልካም ደግሞ እድል ለኔክስት ታይም። እሺ አመሰግናለሁ። አዳማዎችን ሰላም በልልን በሙሉ እንግዲህ ተሳትፏችሁ ይቀጥል። እናመሰግናለን። እንወዳችኋለን። እኛም በጣም እንወዳችኋለን። እኛም እንወዳችኋለን። እናመሰግናለን። መልካም ቀን። አሜን ለሁላችን። ቻው። ጋቢ እናመሰግናለን። ወጥቶ ማያቅ ስጦታን ያወጣለት እድለኛ አላችሁኝ እኮ ገርሞኛል። እድለኛ። በሚቀጥለው ሳምንት ደግሞ የሚሸለመውን ደግሞ ዛሬ ጠይቅ። ኦኬ ጥያቄያችን የሚሆነው ያለፈው ሳምንት ሮቤል ከውበት በላይ የሚለው ፕሮግራም ላይ ማንን ነው ያቀረበው? እንግዲህ በ7696 ኢ ብላችሁ ደግሞ መልሱ። መልሱ እንሸልማለን። እስቲ ደግሞ ምን ይወጣል? ምን ይወጣል? ድገመው ጃፒ፣ ድገመው እስቲ አንዱ ለሶስት በኋላ እንዳይወጣ እንዳይሏችሁ ግን አንዱ ለሶስት ድገመው ሊወድልህ መጣድ ምድጃ ምናምን አይሆንም መቼም። ባህላዊ ነው ሀገራዊ። ለማንኛውም እንግዲህ ሞቅ ብሎ ምንናፍቀውን የምንወደውን ያስብዬ ልጅ ደግሞ ጃፒዬን እዚህ ስቱዲዮአችን ማምጥተን ቆንጆ አድርገን ፕሮግራማችንን እንደዚህ ጀምረናል። ብዙ ፕሮግራሞችን ይዘናል። የትም እንዳትሄዱ። በያላችሁበት ቀናችሁ ያማረ ይሁን፣ ሳቃችሁ የደመቀ ይሁን፣ ደስ ይበላችሁ እንላለን። መልካም ጊዜ።